ሊያደርግ እንደሚችል አውቃለሁ እያልኩሽ ነው። እባክሽን ዳግም ነው ልትይኝ ነው? ከሱ ውጭ ማንም ሊሆን አይችልም። ቫዝኬሽን ተይና ዳግም ምንድን ነው ያለሽ? ዛሬ እንደሚፈልገኝ ደውለን ተገናኝተን ነበር እና ምን አለሽ? ስለ አባቴ የምታውቂውን ነገር በሙሉ ንገሪኝ ያለኝ። አድርገውና አሳየኝ። ብቻ ነው የጭንቀቴን አለምረሰው። ስንጋባ ግን እንደምን አይነት ጥንዶች እንደምንሆን ገና ከሆኑ እየታየኝ ነው። በዛ ላይ ልጅ ሲመጣ ደግሞ አስበው። ልክ እንደተጋባ ነዎች ደግሞ የምንወልደው ፍቅር ዳቦ ይሆናል መስሏል። አሁንስ ያችን አምራንን ማውራ እየመሰለኝ ነው። ምነው እሷ ስለ ፍቅር ሲወራ አትወድም እንዴ? እሷ ስለ ዳቦ ሲወራ ብቻ ነው ደስ የሚላት። እኔና አንቺ በፍቅር እንዲተገናኝተን ቁጭ እንድንል ስለፈለገ ነው ከጎኔ ነቅሎ ያወጣልኝ። እሱን እንኳን አላምንም። መጠንቀቁ ነው የሚሻላል አይደል? እውነትህን እኮ ነው። እኔም ስለዛ በጣም እያሰብኩኝ። በስተመጨረሻም እንግዲህ ኑሃሚንና ናሆም ማለት ነው ይሄ ሁሉ ሴራ የአምራን እንደሆነ አውቀዋል። ምክንያቱም በመግቢያው ላይም እንዳስቀመጥኩላችሁ አምራን አርፋ ልትቀመጥ አትችልም በማለት ሁለታቸውም ተስማምተው ነበረ። ይህንን ነገር እንዴት ነው እኔ ቀለል አድርጌ ያየሁት በማለት ኑሃሚንም ስለ አምራን በደንብ ማወቅ አለብን። በተለይ አሁን ላይ ልታደርግ ያሰበችውን ነገር በእርግጠኝነት ከዚህ ቤተሰብ ራስሽን አቁሚ ማለትም በቃ ምንም አይነት ነገር አታድርጊ ብትባልም ነገር ግን እሷ እጇን መሰብሰብ አልቻለችም። እማዬ ራሱ ይገርምሻል የጠረጠረችው ራሷ አምራንን ነው። እኔ ግን ቆይ እንዴት ነው ማስተዋል ያቃቴ በማለት እንግዲህ ናሆም ለኑሃሚን ነግሯታል ማለት ነው። በእርግጥ በጣም የሚያሳዝነው ነገር ኑሃሚን እንግዲህ በመጀመሪያ አካባቢ ላይ ናሆምን አምና ያችን ሴት ከዚህ ሂጂ ብላት ነበረ። ማለትም የኔ ናሆም ይሄንን አያደርግም ብላ በኮንፊደንስ ነበር የተናገረችው። በኋላ ላይ ግን በጣም የሚያሳፍር ነው ፎቶ። ምክንያቱም አምራን በዚህ ልክ ይሄንን ቤተሰብ እንደዚህ ማለት በቃ ከባድ ነገር ማድረግ ለምን እንደፈለገች ባናቅም ግን በቃ ማለት ያው ካላት ነገር እሷ እቅዷና ሀሳቧ አላማዋ በፊትም ቢሆን የታወቀ ነገር ነው። የወይዘሮ ዝናሽን ሀብት የአቶ ለይኩንን ንብረት መመዝበር ገንዘባቸውን መውሰድ እንጂ ናሆምን መቼም ቢሆን አፍቅራው እንደማታውቅ ግልጽ ነው። አሁን ላይ ግን እያለች ያለችው ምንድነው ለዚች ለምታግዛት ሴት ማለት ነው እኔን እኮ ፍቅር አስይዞ ልክ እኔን ፍቅር ሲይዘኝ ከዛ በኋላ እሱ ደግሞ ከኔ ሄደ ከዛም ደግሞ ከኑሃሚን ጋራ ፍቅር ጀመረ ብላ ነው እንግዲህ ልጅቷን ያሳመነቻት። የሚያሳዝነው ነገር ደግሞ አምራንን እሺ ብላ ሄደችው ያቺ ሴት ማለትም እኔ እኮ ያንተ ነብሰ ጡር ነኝ ያለችው ስዷ ማለት ነው ወንዶችን ትጠላለች። እንግዲህ ወንዶች ምን እንዳደረጓት አይታወቅም። በእርግጠኝነት የሆነ አንድ ወንድ በድሏት ሊሆን ይችላል። ያ ማለት ግን እቺ ሴት ማለት ነው እንደምትመለከቷት ያ ማለት ግን ሁሉም ወንድ አንድ አይነት ነው ማለት አይደለም። አንድ ወንድ በደለ ማለት ሁሉንም ወንድ አንድ ላይ አድርጎ መርገጡም አስፈላጊ አይደለም ብዬ አስባለሁ እኔ። እስኪ እናንተ ማሰባችሁን አስቀምጡ ማለት ነው። ዞሮ ዞሮ ግን የአምራን ሐሰት ተጋልጧል። አምራን በጣም ነው የዋሸችውም። ደግሞ አስቡት እንግዲህ ናሆም ከዛች ማለትም መጀመሪያ ፍቅረኛ ነበረችው የሚወዳት ናሆም ማለት ነው የሚያፈቅራት ማርታ የምትባል ከሷ ነው እንግዲህ ያን ፎቶ እየመጣው ማለትም ያ ፎቶ እሷና እሱ ለወይዘሮ ዝናሽ እንደነገራት ወይዘሮ ዝናሽ ደግሞ የሆነ ጉድ እንደመጣ አልሰማች አይደል? እሺ ከዛስ እያለች ትሰማለች። እማዬ እኔ የደበቅኳችሁ ነገር አለኝ በማለት እንግዲህ ከሀስከፈ ተናግሯል ናሆም። እስከዛሬ ድረስ አምራን ቂም ይዛ ያን ፎቶ እሷ ጋር እንዲቀመጥ ያደረገችበት ምክንያት አንቺ የመጀመሪያ ነሽ ስላላት ነው። በእርግጥ እሱ ስህተት ሰርቷል። አንቺ የመጀመሪያ ነሽ ማለት አልነበረበትም የመጀመሪያው ካልሆነች። እኔ ግን የሚያሳዝነኝ ነገር ቢኖር ምንድነው ናሆም እዚህ ጋር ለኑሃሚን ራሱ ነግሯታል። መግቢያው ላይ እንዳስቀመጥኩላችሁ ማለትም አምራን ስለ ዳቦ ማለትም ስለ ገንዘብ ስለ ብር ሲወራ ነው ደስ የሚላት ብሏል። እውነት ነው። ያኔም እንኳን አብረው በፍቅር በነበሩበት ሰዓት በየጊዜው ለእንደዚህ ብር ለእንደዚህ ገንዘብ እንጂ እንደዚህ ብላ ፍቅር ስትሰጠው አላየንም። ኑሃሚን ግን በፍቅር ነው የያዘችው ማለት ነው ናሆምን። ስለዚህ ፍቅር ከሁሉ ነገር ይበልጣል። እዚህ ጋር አምራን ያልገባት ነገር ከፍቅርና ከገንዘብ ማስቀደሟ ነው። ናሆም በመጀመሪያ በጣም ይወዳት ያፈቅራት እንደነበረ ግልጽ ነው። በኋላ ላይ ግን ወደ ኑሃሚን ያዘነበለበት ምክንያት ምንድነው? አንደኛ ነገር አታርፍም። ቤት መበጥበጥ፣ ሰላም መንሳት፣ ቤተሰቡን ማመስ፣ ያልሆነች ትንሽዬ ነገር ሚስጥር ይዛ ከዛ በቃ ማስፈራራት። እንደዛ ቤት የገባችው እኮ ወይዘሮ ዝናሽን አስፈራርታ ነው። ናሆም
እና ለአቶ ለይኩንና ለናሆም እናገራለሁ ዳግም ያንቺ ልጅ እንደሆነ ብላ አስፈራርታ እንደገባች ሁላችንም የምናውቀው ነው ማለት ነው። ታዲያ እዚህ ጋር አሁን ላይ ኑሐሚንና ናሆም በጣም ደስ በሚል ሁኔታ ማለት ነው እንግዲህ ስለ ፍቅራቸው ሲያወሩ ነበረ። ከዛ ስለ ልጅ በቃ እኛ በጣም ደስ የምንል ጥንድ ነን እያሉ ፍቅር እያወሩ እያለ እንግዲህ እሷ ደግሞ በጣም ተናዳ ስለነበረ አሁን ስራዬን መስራት አለብኝ፣ አሁን ስራዬን መጀመር አለብኝ በማለት ወደዚች ሴት ትመጣና ይሄንን ፎቶ ይዘሽ ሂደሽ እንግዲህ አስቡት፣ ያቺ ሴት ነብሰ ጡር ናት። የሚያሳዝነው መጠጊያ ጥታ አምራንን አስጠግኛለቻት። አምራን ደግሞ አስጠጋቻት፣ ነብሰ ጡሯ ማለት ነው። ያስጠጋቻት ለራሷ ስትል ነው። ካስጠጋቻት በኋላ አስሸመደደቻት። በቃ ልጁን አሳየቻት ኑሐሚንና ናሆም ሲዝናኑ ደጋግማ እዚህ ቦታ አሳየቻት። ከዛ በኋላ ሂዳ አፈጠጠች። በቃ አንተ ምን አይነት ባለጌ ነህ? እኔን እንደዚህ አስረግዘህ ጭራሽ እዚህ አሸሼ ገዳሜ ትልልኛለህ? ይኸውልሽ አንቺም ሴት ነሽ፣ ነገ ባንቺ ይሆናል ብላ ኑሐሚንን እንደሰማ ነው እንዳየ ነው ማለት ነው። በጣም ማፈሪያ ናት አምራን የምር። በነገራችን ላይ ሁሌም በውሸትና ሁሌም ደግሞ ባልሆነ ሴራ ስለምትጠመድ መቼም ቢሆን ማለት ነው እሷ ልታሸንፍ አትችልም። አሁንም ዝም ብላ ትሮጣለች እንጂ በፍጹም የነሱን ፍቅር ለጊዜው የሆነ ነገር ልታደርግ ትችላለች። ለጊዜው አጣልታለች ለጊዜው ምናምን። ነገር ግን ኑሐሚን ብልህ ሴት ስለሆነች ነቅታባታለች ማለት ነው። ፎቶሾፕ እንደሆነ አውቃለች። ፎቶሾፕ እንደሆነ አውቃለች። ግን ምንድነው ያለችው ናሆም? እሺ ናሆም ከአምራን ጋር እንደዚህ ሆነ ነበር ወይ አለችው። እሱ ግን ቀባጠረ ከሌላ ሰው ጋር ሲል እንዴ አለች። ምክንያቱም በቃ ልክ ነች ማለት ነው ልጅቷ፣ ከ10 ሴት ይዞራል ማለት ነው ብላ ነው እንግዲህ እሷ ያሰበችው። ናሆም ግን እንደዛ ሳይሆን ማለት ያለበት በእርግጥ ደግሞ አዎ ካለም ውሸት ነው። ስለዚህ ከሌላ ጋር አለ፣ ከሌላ ሴት ስትል አለችው። እንግዲህ የማርታን ፍቅር ለአምራንም ሆነ ለኑሐሚንም ሆነ አልነገራቸውም። ኑሐሚን የምታውቀው ከአምራን ጋር ያለውን ላይፍ ብቻ ነው። ከዛ በፊት ስላለው ነገር አታውቅም። እንግዲህ ኑሐሚንና ናሆም እንደምናውቀው ኑሐሚንም ከኤርሚያስ ጋር ያው እንግዲህ ፍቅር ጀምራ ነበረ ምናምን እንደምናውቀው ማለት ነው። እሱ ደግሞ ናሆም ደግሞ የሚወራ ታሪክ ነው ብሎ ስላላሰበ አልነገራቸውም ለሁለቱም። ስለዚህ ኑሐሚን አሁን ላይ እንዴ በቃ ኮንፊውዝ ሆነች። በቃ ተው ከዚህ ላይ በቃኛለች። ምክንያቱም ጠየቀችው ከአምራን ጋር እንደዚህ አይነት ፎቶ ነበረ ወይ ብላ። እንግዲህ ከአምራን ጋር የተለያየ ፎቶ ነበረው። እሱ ምን ብሎ ይዋሻትኝ? አዎ ካለም ችግር ነው። ምክንያቱም አምራን ደግሞ የአምራን ስራ አምራን ምን አደረገች ደግሞ? ሄደች ለኑሐሚን ምን አለቻት? ይሄንን ነገር ማንም ከሆነ ሰው ውጪ ማንም ሊያደርገው አይችልም። ይሄ ነገር ሴራ ነው፣ አንቺንና ናሆምን ለማጣላት ነው። አስባችሁታል? ራሷ ሴራውን አሲራ። እንደዚህ አይነት ሰው ይሰውራችሁ ጋይስ የምር። እና እንግዲህ ምንድነው ያለችው? በቃ የሆነ ሰው ነው። ይኸውልሽ በተለይ ደግሞ ኑሐሚን ያስደሰተችኝ የምር ዳግም ነው ልትይኝ እንዳይሆን አለቻት። ግን የሚያሳዝነው አመነቻት። አዎ ዳግም ነው። ከዳግም ውጭ ማን ሊያደርገው ይችላል? እኔ ናሆምን፣ ዳግም ደግሞ አንቺን እንደምንፈልግ ታውቂያለሽ። ስለዚህ እሱ ነው ብላ ወደዛ አጣመረች። ለምን ሄዳ ምን ብላለች? እዛ ከሰማች በኋላ ናሆም በቃ መጥቶ እሪ እንደሚል ስላወቀች ቀድማው ቤት ሄዳለች የሚሆነውን ለማየት። ከዛ እሱ ግን አምራን አንቺን ይመለከታል ካለ በኋላ ቀጥታ ወደ ዳግም ነው የወሰደው ነገሩን ሁላ። ናሆም እዚህ ጋር ጥፋቱ ምንድነው? ወንድሙን። በጣም ደስ የሚለው ነገር ደግሞ እንግዲህ ዳግም ራሱ የአቶ ለይኩን ልጅ ሊሆን ይችላል። በምርመራ ይጣራ እያለች ነው ወይዘሮ ዝናሽ ማለት ነው። እንግዲህ ወይዘሮ ዝናሽ እንዳለችው ከሆነ ከሱ በኋላ እኮ ለመጨረሻ ጊዜ አንተ ጋር ከተገናኙ በኋላ ነው ዳግም የመጣው። ስለዚህ ዳግም ያንተ ልጅ ሊሆን ይችላል፣ በምርመራ ማረጋገጥ አለብን ብላለች። አቶ ለይኩን ታዲያ በዚህ ደግሞ ማለት እኔ አሁንስ ነገሮች ሁላ እየከበዱኝ ነው፣ ከአእምሮዬ በላይ እየሆኑ ነው እያለ ነው። ቢሆንም ግን በቃ ልክ እንዳደረገችው ማለት ነው ከዚህ በፊት በምርመራው ሂደት ላይ ማለትም የዲኤንኤ ምርመራ ላይ እንዳደረገችው ኤሚን እኛም ደግሞ በዚህ መልኩ አድርገን ያንተንና ዳግም ምንም ሳያውቅ አንተና ዳግም አባትና ልጅ ናችሁ አይደላችሁም የሚለውን ማስመርመር አለብን ብላለች። እና እንግዲህ አቶ ለይኩንም ይሄንን ነገር ከሰማ በኋላ ዳግምን ና እስኪ ልጄ ላውራ ብሎ ከጠራው በኋላ ዳግም ደግሞ ምን ነበር ያለ? በጣም የሚያስደነግጥ ነገር ነበር ያለው። አይ ስለ አባቴ የሆነ የሚነግረኝ ሰው ስላለ ያ ሰው ጋር ተቀጣጥሬ ያለው ልሄድ ነው ያለው። የሚያሳዝነው ግን ማናት የምትነግረው? አምራን ነች ማለት ነው።
እናም አምራንን ሲያገኛት ስለ አባቴ ካልተናገርሽ አለቅሽም ብሎ ሲጥ ነበር ያደረጋት። አምራን ግን ለመናገር ዝግጁ አልነበረችም። ምክንያቱም ብትናገር የሚደርስባትን ነገር ጠንቅቃ ታውቀዋለች። ምንድነው ያለቻት ወይዘሮ ዝናሽ? ይሄንን ነገር ለአንድ ሰው ትናገሪና ብላታለች። ከሷ በላይ ደግሞ አቶ ላይኩን ሽጉጥ ጭምር አውጥቶ ነው ያስፈራራት ማለት ነው። ስለዚህ ይሄንን ነገር ለማንም ለመናገር አታቅደውም አታስበውም በፍጹም። እናም አሁን ላይ ብነግርህስ ተጠቃሚዋን የነበርኩ ግን አልችልም ብለዋለች። እናም እንግዲህ ዳግም ደግሞ ያው ወደ ቤቱ ነው የተመለሰው። ዳግም ምንም ያደረገው ነገር የለም። ማፈሪያ አምራን ግን ምንድነው ያለችው? ለኑሐሚን ዛሬ እንገናኝ ብሎኝ ዳግም ጋር ተገናኝተን ነበራለች። እዚህ ጋር የተዋረደችበትን ምክንያት ልንገራችሁ። ለወይዘሮ ዝናሽ ምን አለቻት? ስለ አባቴ ንገሪኝ ብሎ አለች። ለኑሐሚን ደግሞ ምን አለቻት? እኔና አንቺ አንድ ላይ ሆነን እንስራ፣ ናሆምና ኑሐሚንን እንለያያለኝ አለች። ከዛ ኑሐሚን እንግዲህ ወደ ወይዘሮ ዝናሽ መምጣቷ የማይቀር ነገር ነው። ምክንያቱም ናሆም ምን ብሎ ነግሯታል? ስለ ማርታ ከአስከፈ ከነገራት በኋላ አሁን ላይ የሆነች እርጉዝ መጥታ ያን ፎቶ ይዛ እንግዲህ እኔና ማርታ የተሳሳምነውን ፎቶ ይዛ መጣ። በዛ ፎቶሾፕ አሰርታ በማርታ ቦታ ራሷን ቁጭ አድርጋ ከዛ መጥታ ያንተ ልጅ ነው አለችኝ። በፍጹም ማርታም አይደለችም ምንም አይደለችም የሆነች ሴት ናት ብሎ ሲነግራት እና ከኔና ከኑሐሚን መሃል እኔና ኑሐሚን አብረን ሆነን ያቺ ሴት መጣች ሲል ወይዘሮ ዝናሽ እንግዲህ ደውላ ኑሐሚንን መጥራቷ የማይቀር ጉዳይ ነው። ምክንያቱም ናሆምና ኑሐሚን ተጣልተዋል ማለት ነው እዚህ ጋር። ስለዚህ ኑሐሚን የምትረዳው ነገር ቢኖር ከወይዘሮ ዝናሽ ምንድነው እዚህ ጋር አምራን እንደዋሸች ነው። አምራን ለኑሐሚን ምን አለቻት? አንቺንና ናሆምን አጣልተን በመሃል እኔም ናሆምን የምፈልገውን የምወደውን እሱም አንቺን ለመውሰድ እሱ አብረን እንስራ ብሎኝ ነው አለቻት። እንዳልኳችሁ ለወይዘሮ ዝናሽ ደግሞ ሌላ ነገር ነው ያለችው። በዚህም ትያዛለች ማለት ነው። እና ልፊ ቢላት ነው እንጂ አምራን የማይሆንላትን ነገር ነው የምትገባው ማለት ነው። ምክንያቱም እውነተኛ ፍቅር ምንም አይነት ሰው ጣልቃ ቢገባ ምንም አይነት ሰው ምን ቢል የሚቋረጥ ስላልሆነ ማለት ነው። ኑሐሚንና ናሆም አሁን ላይ የያዙት ቤተሰብም የሚፈልገው እነሱም ወደው ፈቅደው ተዋደው ተፋቅረው እየቀጠሉበት ያለ የፍቅር ህይወት ነው። እናም እንግዲህ ናሆም ብለዋል በዛ መሃል ላይ ማለት ነው በጨዋታቸው ያ ፍቅራቸው ያ ይሳቃቸው ደስታቸው መመለሱ የማይቀር ጉዳይ ነው። የአምራን ልፋት ለትንሽ ጊዜ ነው እንጂ እንደዚህ መሳቃቸው ድጋሚ የማይቀር ጉዳይ ነው ማለት ነው። እቺ ሴት በነገራችን ላይ አሁን ላይ አምራን ከቤት አስወጥታታለች። ምናልባት እንግዲህ እቺ ሴት ከወጣች በኋላ ኑሐሚን ካገኘቻት ይሄም አንድ አድቫንቴጅ ነው። ኑሐሚን መንገድ ላይ ካገኘቻት እሷ የከፈለችሽን እጥፍ ልክፈልሽ ምንድነው የተፈጠረው ብላ ብትጠይቃት ከአስከፈ መናገሯ የማይቀር ነገር ነው። ምክንያቱም ከአምራን ስትሄድ አምራንን ምን አለቻት? እና አሁን እያስወጣሽ ነው ከቤትሽ ስትላት አይ ቤት ተከራይተሽ የምትኖሪበት በር እሰጥሻለሁ ብላታለች። ስለዚህ እቺ ሴት የምጠላው ወንድ ነው ብላለች። ስለዚህ ወንድ ነው እንጂ የምትጠላው ሴትን በሙሉ አይደለም። ስለዛ ኑሐሚንን አግኝታት ኑሐሚን ካወራቻትኝ ለኑሐሚን አይ እውነታው እንኳን እንደዚህ ነው ብላ እውነቱን ልትነግራት ትችላለች ያቺ ሴት። ምክንያቱም ያቺ ሴትና አምራን የሚኖሩት ለገንዘብና በገንዘብ ነው። ማንኛውም ሰው እኮ በገንዘብ ይኖራል፣ ግን ለገንዘብ አይኖርም፣ ለህሊና ነው የሚኖረው። ማለት ገንዘብ የምንሰራው እንጂ የሚሰራንም አይደለም ከነ። ስለዚህ የአምራን ውሸት መጋለጡ የማይቀር ጉዳይ ነው ውዶችዬ። እናንተ ግን ምን ተማራችሁበት ከዚህ ድራማ? እኔ የተማርኩት ነገር ቢኖር እንደ አምራን አይነት ምስጥ ሰዎች ስለማይጠፉ ህይወታችን በሙሉ በማስተዋል መጓዝ። እንግዲህ እንደ ኑሐሚን አስተዋይ ሰው የለም። ናሆም ግን ጅል ሆነ ማለት ነው። ምንድነው የጠየቀችው ሰዓት ማለትም ይሄንን አይነት ፎቶ ከአምራን ጋር ተነስተ ነበር ወይ ባለችው ሰዓት አይ ሌላ ሴት ጋር ከማለት ይልቅ አይ ነው አየ ላስረዳሽ ብሎ ቀስ ብሎ ቢያስረዳት ኑሐሚን የምትረዳ ልጅ ናት። ስለዚህ ነገሮቹን ለአሁኑ ያበላሸው ራሱ ናሆም ነው ማለት ነው። ምክንያቱም ናሆም ቶሎ ነው የሚናደደው፣ ቶሎ ነው ነገሮችን ሁሉ ያበላሻልኝ ይመስለኛል። እናንተ ግን ምን ታዘባችሁ? ምን ተረዳችሁ? ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ የኔ ወዶች። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ለድምጼ ይቅርታ ጉንፋን ስለያዘኝ ነው። ወዳችኋለሁ። ባይ ባይ። በቀጣይ ቪዲዮ እስክንገናኝ በያላችሁበት ሰላማችሁ ይብዛልኝ የኔ ተወዳጆች።